አሁን ምን ልናደርግ ነው ጋሽ? ከተማ አንተን ሊያጠቃ የሚፈልግ ሰው እንዳለ የምታውቀው ነገር አለ እንዴ? እኔም ጭንቅላቴ ላይ እየተመላለሰ ያለው ነገር ማን ይሄን ነገር ሊያደርግ እንደሚችል ነው። ምንም ሊመጣልኝ አልቻለም። ጋሼ ባለፈ ሊያጠቁ የነበሩትን ሰዎች ማን እንደላካቸው አላወቁም? ምንም አላወኩም። እውነትሽን እኮ ነው። ግን ከነሱ ጋር የሚያገናኛቸው ነገር አለ እንዴ? ቆይ እነሱ ጋር መድረስ አለብኝ። እኔ እንደምገምተው ከሆነ ይህንን ነገር ሊያደርገው የሚችለው እዚሁ ያለ ሰው ነው። እርግጠኛ ነኝ ይህን ነገር የሚያደርገው አበራ ነው። ምን ላገኝ ብሎ ጋሼ ላይ እንደዚህ ያደርጋል? ወንድም አለ ካንተ ጋር ጻብ ስለሆናችሁ ዝም ብለህ እንደዚህ ማለት ተገቢ አይደለም። ምን እያልሽ ነው እህት አለም? አንቺንም እኮ ተባብሮ አሳግቶሽ ነበረ። ምን አልክ? መቼ ነው ይሄ ነገር የሆነው? ምን እንትን እኮ ወንደሰን፣ መቼ ነው ይሄ ነገር የሆነው? ንገረኝ። ጋሼ ያኔ አበራሽ ጠፋችብኝ ብዬ አንተ ጋር የመጣሁኝ ጊዜ እሷ ዘመድ ጠይቄ ነው የመጣሁት ያለች ጊዜ እና በራ አግተዋት ነው። እና ይሄንን መደበቅ ለምን አስፈለጋችሁ? እነሱስ ምን ፈልገው ነው ይሄን የሚያደርጉት? እሱ ምንም አላደረገም። ሁሉንም ነገር ያደረገው ከከተማ የመጣው ሳሚ ነው። እኔን አግቶ ወንድሜ መበቀል ፈልጎ ነበር። ያበራ ግን ሳሚን ገደለው። ምን እያልሽ ነው? በቅርብ እኮ አግኝቼው ነበር። ምን? አንቺን የምልሽን ሰምተሽ ቢሆን ምንኛ በታደልሽ ነበር። ያለመታደል ግን እኔ እኮ ባይኔ ነው ያየሁት። አልሞተም። ስለዚህ አቤልና ረዴት እሱ ጋር ናቸው ማለት ነው። እኔ የምምለው ይሄንን ነው ጋሽ። ግን ለምን ይሄንን ያደርጋሉ? ለገንዘብ ምንም ይደረጋል። አሁን እንዴት ነው? የጠረጠሩ ይመስላል። ያው ወንደሰን የጠረጠረ ይመስለኛል። ከዚህ በላይ ስራዬ ላይ እንዲገባብኝ አልፈልግም። ማስወገድ አለብኝ። ልክ ብላል። ምክንያቱም በወንድሜ መጥፋት ፋንታ ላገኝ የነበረውን ገንዘብ ማጣት አልፈልግም። ስለዚህ አሁን በሐሳባችን የምንስማማ ከሆነ ያለምንም ማቅማማት ነው በፍጥነት ማድረግ ያለብን። አው እስካሁን ነገሮችን ሳስብ የነበረው በሰውኛ ነበር። አሁን ግን ይበቃል። እህቱ ናችሁ የምታሳዝነው፣ ግን ምንም ማድረግ አንችልም። አንተም በነፃነት ታገኛታለህ። ማንም ተቀናቃኝ አይኖርብህም። እሱስ ልክ ነህ። ግን እሷን በመንገዳችን ከገባች ከመግደል ወደ ኋላ አንልም። አቤት አለቃ፣ እየሰማሁ ነው። ከተማ ጥቃት ያደረሱብኝ ልጆች ማን እንደሆነ የደረስሽበት ነገር አለ እንዴ? አዎ፣ ለሱ ነገሮችን ያስተካከልኩኝ ነው። እርግጠኛ ሰው እነግርሃለሁ ብዬ ነው። ምን አዲስ ነገር አለ ስለ አቤል? ምንም የለም ስለ አቤል። ግን አንድ የጠረጠርኩት ነገር አለ። እሱን ስደርስበት አሳውቅሻለሁ። እና እርዳታ የሚያስፈልገው ነገር ነው? አይ ምንም አያስፈልግም፣ እኔ ራሴ ጨርሰዋለሁ። አለቃ፣ ሞተች ከተባለችው ጋር ግንኙነት የነበራት አንድ ልጅ አግኝቻለሁ እና ምን ማድረግ እንዳለብኝ አላወኩም። አንተ ጋር ላምጣት ወይስ እኔ እዚህ ላናግራት? አይ አስፈላጊውን ነገር ሁሉ አድርገሽ ካጠገብሽ ገሸሽ አድርጊያት። እሺ አለቃ፣ መሄድ አለብኝ። ጥሩ፣ እርምጃሽን በጥንቃቄ አድርጊው። ወንደሰን ታሸ አይ እንደደከማችሁ ምን ነው? አረጋሽ ምን ችግር አለ?
ነቃ እንዴ? ምን እያደረግሽ ነው? ያምሻል እንዴ? ማነህ? ምንድን ነው የምትፈልገው? የመኮንን ልጅ ሴት ነው ያገታችሁት? ምንድን ነው የምታወሪው? ምንም የምታወሪውን ነገር አላውቅም። ጊዜን ተጠቀምበት። በድጋሚ አልጠይቅህም። ጥያቄው መኮንን ላይ ጥቃት ያደረሳችሁበት ለምንድን ነው? ሁለተኛ አቤልን የት ነው ያገታችሁት? አቤል ስለምትዩ ሰው እኔ ምንም አላውቅም። መኮንን ግን የምትዩ ያ ጥቃት ያደረሰብን ሽማግሌ ከሆነ ልንዘርፈው ነበር። ነገር ግን ከአቅማችን በላይ ሲሆን ጥለነው ሸሸን። ውሸት። ያምሻል እንዴ? ምን እያደረግሽ ነው? ትክክለኛው መልስ ነው የምፈልገው። ሌላ ምንም የደበቅኩሽ ነገር የለም። እውነቱን ነው የነገርኩሽ። እባክሽ ልቀቂኝ፣ እባክሽ እባክሽ ልቀቂኝ፣ እባክሽ ጋሼ ግን እንዴት ነው እንደዚህ ተረጋግተህ የተቀመጥከው? በህይወቴ ብዙ ነገሮችን አሳልፌያለሁ። ነገሮችን በሚሆን ባልሆነው ዝም ብሎ ማበላሸት አልፈልግም። ይህንን ወታደር ቤት ነው የተማርኩት። ነገሮችን በሰከነ አእምሮ ማጤን አለብኝ ለውሳኔ ከመቸኮሌ በፊት። እንዲያው ምን አለ እኔም እንዲያንተ እንዲያው ትዕግስተኛ በሆንና እንዲያው ትንሽ ብረጋጋ። እንዲያው ጋሼ አንተ እኮ እንዲያው ትዕግስት እንዲያው በጣም ነው የሚበዛው። እንዲያው ግን ይሄንን አበራን ዝም ማለት የለብንም ጋሼ። መደረግ ያለበትን ነገር ማድረግ አለብን። ወንድም አለ ለዚህ እኮ ምንም ማረጋገጫ የለም። ልክ ነች። ነገሮች አሁን በሰከነ ሁኔታ ነው እየሄዱ ያሉት። አቤልና ረዴትም ምንም አይሆኑም። በምን እርግጠኛ ሆንክ ጋሼ? እንዳላችሁኝ ከሆነ ወንድሙን ፈልጎና ለውርስ ከሆነ የመጣው ስለዚህ ሳሚ ብር ፈልጎ ነው ማለት ነው። እነሱ ጋር ከሆኑ ምንም አይሆኑም። በኋላ መደራደሪያ ማቅረባቸው አይቀርም ማለት ነው። ልክ ብለሃል ጋሼ። ማንኛውም ሰው ለገንዘብ ብሎ ምንም ነገር ያደርጋል። አይ የተፈጥሮ ነገር እንዲያው በጣም ያስገርማል። እኔ በሆነ እስካሁን ስንት ነገር አድርጌ ነበር። እንዲያው ጋሼ ግን አንተ በጣም ጠንካራ ነህ። ህይወት ሁሉም ታስተምራለች። በእያንዳንዱ ነገር ለመማር ዝግጁ ከሆንክ አሁንም ሁሉም ታስተምረናለች። እውነት ነው። ይሄው እያየ ነው አይደል? እየበላችሁ ሁሉ ረዱ ጠንከር በይሽ። ምንም አትሆኝም እንዳታስቢ። አታስብ፣ ደህና ነኝ። ኧረ እርዱን፣ የሰው ያለ። ምንም አትልፋ፣ ማንም አይደርስልን። ኧረ ልክ ብላለች። ዝም ብላ አትድከም። ምን ያስጨዋል? ምንድን ነው የምታደርገው? የምትፈልጉትን ጠይቀህ ለምን አትለቀንም? እሷን እንኳን እባክህ ልቀቃት፣ ወይም ደግሞ የሚበላ ነገር ስጣት። እያዘዝከኝ ነው? ማንና ነው አንተ እኔን የምታዘኝ? እንዲህ ከምታንገላታኝ ገለህ ለምን አገላገለኝም? ሰማኛለህ? ከዚህ እንዴትም ብዬ በህይወት ወጣ ማለት ነው። የገባህበት ገብቻ አለቀን። ተግባባን? ወኔ ደስ ይላል። እባክህ ሮሚዮ፣ ምን እያደረክ ነው? እንዳይሞትብህ እንጂ መደራደሪያችን ስትል አልነበር እንዴ? እሱማ ልክ ብለሃል። ግን ከዚህ በህይወት ከወጣ እንደሚገለን ነው እያስፈራራን ያለው። ምን ማን ነኝ ብሎ ነው ራሱን የሚያስበው?
የኛ ጀግና ምንድነው ያማሃል እንዴ? አንቺ የማትረቢ እንዲህ በቀላሉ የምታመጥ ይመስልሽ ነበር? እንዴ ሰው ተመሳስሎብህ እንዳይሆን። አሁን ስልኩን የት ነው ያደረግሽው? ስለምን ስልክ ነው የምታወራው? ስልኩን የት ነው ያደረግሽው? ድጋሚ ትዋሽኛለሽ እንዴ ደግሞ? አላቅም አልኩ እንዴ። አብራ ምን ነው አንተ የማትረባ ለወሬ ሲሆን ነው አይደል የምትመጣው? ይልቁንስ ስራን የሰጠሁን ስራ በአግባቡ ሰራ ይሻል ነበር። ለማንኛውም አሁን ከአጠገቤ ራቅልኝ። አልፈልግም። ይቅርታ፣ እርዳታ የምትፈልግ ስለመሰለኝ። አልፈልግም። ወደዛ አይደለም። እንዴት አለሽ አበራሽ? ማን ነው ፊትሽ ልክ አይደለም። ችግር አለ እንዴ? እውነት የጋሼ ልጅ አንተን ያገትከው? ሳትዋሽ ንገረኝ አበራ። ምን እያልሽ ነው አንቺ? እኔ እንዴት ብዬ ነው ይሄን የማደርገው? አሁንም አይኔን እያየ ስትዋሽኝ ትንሽ አታፍርም? ግን እንዴት አስቻለ እንደዚህ ማድረጉ? ምን እያልሽ ነው? እንዴት ሳሚን ሳትገለው ገደልኩ ብለህ ትነግረኛለህ? እሱን ነው እንዴ? እሱማ የሞተ መስሎኝ ነበር። ትንፋሹን ስነቀው ምንም አይነት እስትንፋስ የለውም ነበር። ግን ልጅዬ የድመት ነፍስ ነው መሰል ያለው። ተረፈ። በጣም ትቀልዳለህ። አንዴ ሸውደኸኛል። ካሁን በኋላ ግን እምነትህን አታህል። ለአንተ ጥሩ አመለካከት ነበር። ካሁን በኋላ በእኔና ባንተ መሀል ምንም ነገር ይኖራል ብለህ እንዳታስብ። ተግባባን? ምን እያልሽ ነው? ምንም ቢሆን እንኳ የከንፈር ወዳጅ መቼም አይረሳም። ስለምንድን ነው የምታወራው? እሱ እኮ ያበቃለት ጉዳይ ነው። ከመወዳት ጓደኛዬ ጋር ምን እንዳደረክ ረሳኸው እንዴ? እረፍ። ምን እያደረክ ነው? ሌላ ሰው ሌላ ነገር ነው የሚመስለው። ጥሩ አይደለም። ዞር በል። እንደው ምን ያክል እንደምወድሽ አላወቅሽ አይደል? ምን እያልክ ነው? አበራሽ እንደምትወዳት እኮ አውቃለሁ። እንዴት እኔ እንደዚህ ትለኛለህ? ምንም ቢሆን እኮ ጓደኛዬ ነች። አንቺው ምን እያልሽ ነው? ያው ወንድሟ እያለ ማንስ ተጠግቷት ያዋራትና አንቺን የመሰለ ሸጋ እያለ ምን ጊዜ ያባክነኛል። አይ አበራ፣ እባክህ እረፍ። እኔ ከመወዳት ጓደኛዬ ጋር መጣላት አልፈልግም። እረፍ በቃ። ዞር በልኝ። ሂድ ከዚህ። ምን እያደረግሽ ነው አንቺ? አንተ ውሻ ብለህ ጓደኛዬ ጋር ላገኘህ? እንዳስብሽው አይደለም። ደህና ነሽ አይደል? አዎ፣ በሰዓቱ ነው የደረስሽው። ምን ነው ዝም አልክ? ተሳሳትኩ እንዴ? ንገረኝ። እንዴ ነገሮች ናቸው ችግር የፈጠሩት። ላግዛ ገብቼ ወንድነት የተፈታተነ ይቅር በይ።
ብዬሃለሁ እኮ። ነገር ግን ከኔ ምንም ነገር እንዳትጠብቅ። አይ ካልክ ግን በኔ ይብሳል። የዛ የወንድምሽ እህት አይደለሽ? አልፈርድብሽ። ድሮም ቢሆን ከልቡ እንደማይወደኝ ይጠራጠር ነበር። ይሄው አሁን አረጋገጥኩ። ቆይ በዚህ ዘመን ማን ነው የሚታመነው? ሳስበው አንድ ወንድምሽ ብቻ ይመስለኛል። እሱንም ቢሆን ስለምትወጁ ነው እንጂ በምንም ማመን አንችልም። ያው እስካሁን ምንም አይነት ነገር ሲያደርግ አላየሁትም አንቺን ከመጠበቅ ውጭ። በዛ ላይ ቆፍጣና ነው፣ ወንዳ ወንድ ነው። ለዛ ነው ውስጥ የሚገባው። እንደዛ ከሆነ ታዲያ ለምን ሽማግሌ አትልኪ? እንደዚህ የምትወጁና የምትጨነቂለት ከሆነ እሱማ የማይቀር ነገር ነው። ወንደሰን እንደው ምንም አልገባ ብሎታል። ስለዚህ የግድ አደርገዋለሁ። በጣም ቀልደኛ ነሽ። እሱም እኮ አንቺን ቢያገባ እንዴት እድለኛ እንደሚሆን አታውቂም። እና እኔን የመሰለ እህት አግኝተሽ ነው? አዎ እሱማ ልክ ነሽ። ለኔ ያለው ወንድ እስኪመጣ መጠበቅ ነው እንጂ ሌላ ምንም ምርጫ የለው። ምንም አታስቢ። እዚሁ ደጅሽ ድረስ ነው የሚመጣው የኔ የምትዩ ሰው፣ ለዛውም እንደ ወንድምሽ መከታ የሚሆንሽ። ይሄው ነብር ሆኖልሻል። ዝም በይ አንቺ እንዳይሰማሽ። ምን ነው ወንደሰን ችግር አለ እንዴ? አይ አንቺው ስትቆዩ እዚህ ነው። ለት እንደውን ክላት ለምታገባት ሚስት ግን እንዴት ነው የምትሆንላት? ታድላ ምን አይነት እድለኛ ብትሆን ነው ግን? አሃ እሱማ ምን ጥያቄ አለው? በሀገርና በሚስትማ ቀልድ የለም። እንደውች ሴት ከየት ይሆን የምትመጣው ወንድም አለ። አንተ እንደውም ከአይንህን ከኔ ላይ አልነቅልም ብለሃል። በዚህ አይነት መቼም የምትመጣ አይመስለኝም። ለኔ አላት የትም አትሄድም። አንቺው ለኔ አታስቢ። አነጋገርህ እኮ ያስቀመጥካት ያለች ነው የምትመስለው። እንዲያው እሱማ ትጠፋለች ብለሽ ነው? ማነች? ምን ያስጨውሻል አንቺው? መጮኩኝ ጮኩኝ እንዴ? ይቅርታ። ምን ነው እንደዚህ ነው እንደሚያደርገው? ምኑን ነው? እዚሁ ነው።